ላገባ ነው። ጠባይሽ ተቀይሯል። አንቺ ልጅ ግን ሰሞኑን እንደው ወጉን ይዘሽዋል። እሺ እንደው እስቲ እንደው ትዳር በአራት ነው የሚከፈል። እንደው የትኛውን ነው የምትጋቢ? አላውቅም። ይሄን ሳታውቂ ትዳር ልትመስል ነገሩ። ታሪክሽ አትጠይቂ፣ ለምን አትይ፣ ከወላጆችሽ አትማሪ። እንከፍ ምን ታደርጊ? ያው ይኸውልሽ እንግዲህ አዳምጪ እስቲ ጆሮ ካለሽ። በድሮ ጊዜ የጠለፋ ትዳር ነበር የነበረ። አዎ ይሄ እንግዲህ ፍጹም ተከልክሏል። አሁን ጠለፋው በሕግም በሃይማኖትም የተከለከለ እውነታቸው ነው። እንዴ ልጅ ተበድለን ነበር። እውነት ነው። እንዲያው ከሱ ቀጥሎ ግን የመጣ እንደው ሌላ ሐሰተኛ ትዳር ደግሞ አለ። የደሞዝ ትዳር የሚባል ነጋዴ ወታደር እንደው በዚህ ግድም ሲያልፍ የገንዘቡ ሽምነት አለ። ያለው ያካፍላል። እንዲያው እሱ እንደ ትዳር ተቆጥሮ ዲቃላ ይወለዳል። እንዲህ ነበር አካሄዱ። እንደው እሱም ሐቀኛ አይደለም። ልንገርሽ ሶስተኛው ትዳር የሚባል አሁን እናንተ የያዛችሁት እንዲው የ80 ትዳር የሚባለው በሁለት ምስክሮች ፊት የሚደረግ ምንድነው የምትሉት? የፍትሐ ብሔር ነው። ፍትሐ ብሔር የሲቪል ትዳር ስሙ ልንገርሽ። የድሮ እስቲ በይ ስሙ ልንገርሽ። ስሙ 80 ነው የተባለ ለምን እንደሆነ ልንገርሽ። ቀደም ሲል ጥፋት የሰራ መፍታት የፈለገ ቀላል፣ ጥፋተኛው ግን ብዙ ነው። በዛ ጊዜ አንቺ እንዳትንቂው ብሩ 80 ብር እንደማለት እንደ የ80 የጨዋ አሞሌ ነው። አዎ የጨዋ አሞሌ ነበር ያን የምንገበያይበት። የ80 የጨዋ አሞሌ አሊያም ደግሞ ምንድነው 80 የወርቅ ዲናር ይዞ መጥቶ ነው የሚፈታት ወይም የምትፈታው ማለት ነው። ሴት ያው ብዙ ብር ስለሌላት ወንዱ ነው የሚፈታ ነበር። ግን ይኸውልሽ እንዲያው ይሄንን ነገር አጫውችኝማ ካልሽ በ1952 ገደማ መሰለኛ አንድ ህግ የወጣ ወደዛ አካባቢ ነው። የ80 ቅጣቷ ወደ ሲቪል ትዳር ገባች፣ ወደ መዘጋጃ ቤት ገባች። ያቺ ትዳራችሁ ማለት ነው። አሁንም ለዛ እኮ ነው ትካፈላላችሁ፣ ትወጣላችሁ። በቃ ብር ነው ግፋ ቢል ልጅ እንደሆነ አይቆጠር። በአሁኑ ዘመን ልጅ ረክሶ ስሚማ፣ እውነተኛው ትዳር የሚባል የተክሊል የቁርባን እንግዲህ በሃይማኖታዊ ፍጹም የማይፈርስ መፍረስ የሌለበት ካህን ወይም ደግሞ ሞት የሚፈታው ትዳር ማለት ነው። እሱ ነበረ ጋብቻ እውነተኛው። የኢትዮጵያ ታሪክ አንቺ አይገባሽም እንጂ ትዳር ደስታ አልነበረም። ይሄ በየሲኒማ ቤቱ የምትመለከቱት አይደለም እናቴው። እዚህ በምንድን ነው የምትሉት ቻናል ላይ የሚተላለፍ አበባ መቀባበል፣ ኬክ ማፈንዳት ኡፍ ማለት አይደለም እናቴዋ። የጽናት መለኪያ ነው። ቤተሰብን ጠብቆ የማቆየት የጀግንነት ተምሳሌት ነበረ ትዳር። ላውጋሽ ካልሽ ላውጋሽ እየሰማሽ ነው። አያቴ ድንበርሽን ወቂ። ይሄ የኔ ቀን ነው፣ ያንቺ አይደለም። የኔ ቀን ነው። የሰርግ ቦታ ቬኒው፣ የዲኮሩ ቀለም፣ ማች ልብሳችን፣ መጠጦች ተዘጋጅተዋል። I don't get it. Like what the hell are you talking about? ማለት ስለ ታሪክ ምናምን who cares? Me cares. አዎ ከርከሮ ዘር በጥስጥስ ቋንቋሽ ትዳር የሆንሽ መስሎሻል። ቆይ ደምን ባታለቅሽ የለ ብታዳምጭ ይሻልሻል አንቺ ልጅ። እንግዲህ የዘመኑ ሰው እንደሆነ ትዳርን አቃሎታል። በየሜዳው የሚንበረካክ ሞልቷል። አይ እንግዲህ ልሽ ይሄንን ከሰማሽ ስሚ። ይሄን ሳታቂ ካገባሽ ለራስሽ አይደለም ለልጆችሽ የሚተርፍ ስቃይ፣ የስነ ልቦና ስብራት ታመጫለሽ። አዎ ትዳር ማለት የክርስቶስና የቤተ ክርስቲያን ምሳሌ ተምሳሌት ነው እናቴዋ። ትዳር የሚከብደው በአራት ዋና ምክንያት ነው። አዳምጭ እንግዲህ የሁለት ሰዎች ነፃ ፍቃዶች ግጭት። ነፃ ፍቃድ እኮ ይጋጫል። አዎ የተለያየ አስተዳደግ፣ የተለያየ ፍላጎት፣ የተለያየ ስሜት እያለ የራስን ፍቃድ ትቶ ለሌላ መገዛት እንዴት ይከብዳል ልጅ፣ እንዴት ይከብዳል። እኔ ያልኩት ይሁን ማለት ኩራቱ ፕራይድ ነው የምትሉት እናንተ። እሱ ነገር ቤት ያፈርሳል። አዎ ትዳር ማለት በየቀኑ ራስ መስቀል ነው። ሰምተሻል? ትዳር ማለት በየቀኑ ራስ መስቀል ነው። እና ማናቴዋ የራስሽን ፍላጎት ትተሽ የራስን ፍላጎት ትቶ ለሌላው መስጠት፣ ያንን ፍላጎት አንደኛው ይሄ ነው። ሁለተኛው ካዳመጥሽኝ ሰይጣን የሚጠላው ተቋም ቢኖር ይህ ዋነኛው ትዳር ነው። አዎ ትንሿ ቤተክርስቲያን ማለት ነው ትዳር ማለት። ለዛ ነው ጥል፣ መጠራጠር፣ ጭቅጭቅ፣ አለመግባባት የሚበዛበት አጀሬ ቁጭ ብሎ የሚጠብቀው ተቋም ነው። ሶስተኛው ደግሞ ሁለት ሰው አንድ በሚሆንበት ጊዜ በስጋ አንድ በሚሆንበት ጊዜ በሐሳብ በዓላማ በመንፈስ አንድ መሆን ማለት ነው ጋብቻ ማለት። አዎ ሁለት ድንጋዮች ተገጭተው እንደሚለሰልሱ ያንን የግጭት ጊዜ በትዕግስት ማለፍ፣ ተስፋ ለመቁረጥ ማለት ነው ትዳር ማለት እናቴዋ። ይሄንን ካላወቅሽ ማአት ልታመጪ ነው። ትዳር ማለት የስጋ የደስታ መድረክ ብቻ አይደለም። ሰምተሻል? ያው የስጋ የደስታ መድረክ ብቻ አይደለም፣ የኃላፊነት ቦታ ነው። አዎ የሀገር ደህንነት የሚጠበቅበት፣ ልጅ የሚታደስበት፣ የሚያድግበት፣ የሚንከባከብበት፣ የኑሮ ፈተና በጋራ የሚወጡበት፣ ለራሴ ብቻ ልኑር የሚባልበት ፈሊጥ የሚያልፍበት ነው። ራስ ወዳድነት ገደል የሚገባበት፣ አዎ እኔ ሳይሆን እኛ የሚባልበት ማለት ነው። ኖ you don't get it grandma. like ከፕሮግራሙ ደግሞ ስንወጣ ማለት ነው ጓደኞቼ ካምፋየር አታውቂም? ካምፋየር ይሄ እሳት አድርገው ደግሞ ይጠሩኛል።
ትዳር እኮ እሳት ናት ልጅ። ትዳር የመላላስ የሟሟ ቦታ መስላሽ ነው? ትዳር ይኸውልሽ ለደካሞች አትሆንም። ትዳር የብርቶች የመስዋዕትነት መድረክ ናት። አዎ ክርስቶስና ቤተክርስቲያን የአንድነት ምሳሌ እንደሆኑት ክርስቶስ ቤተክርስቲያንን እንደወደዳት በመስቀል ላይ ተሰቅሎ መከራ እንደተቀበለላት በትዳር ውስጥ ያለ ፍቅር በመከራ ውስጥ ያለ ፍቅር ማለት ነው እናቴ። በሽታው ድህነቱ አለመጣጣሙ ቢመጣ የራስን ፍላጎት ለሌላው ሲባል መግደል ነው። አዎ እናቴዋ ያ የምታየው ጽዋ የሚጠጣው ለመስከር አይደለም። ሻምፓይን የገዛሽው ደስታና መከራን እኩል እካፈላለሁ እያልሽ ነው። ይህን ታውቂያለሽ? አንዱ ቢታመም አንዱ ነርስ ሊሆን፣ አንዱ ሲያዝን አንዱ አጽናኝ ሊሆን። አዎ 7 ጊዜ 7 ሲባዛ በ7 ነው የተባለ። እሱ ጊዜ ያህል በየቀኑ ይቅርታ ልታደርጊ። ሰይጣን የሚቀናበት መለያየት የሚባል ነገር የሌለበት ለዘላለም በስጋው ደሙ ያልታተመ ጋብቻ ውስጥ እየዘፈቅሽ ራስሽን ዝሙት ላይ የምትወድቂ ዛሬ ቢያጎነበስ ነጋ ቀና ብሎ ለሚረሳሽ ወንድ ነው። እወቂ ይሄንን። መንፈስ ቅዱስ ያልተሞሉ ሕፃናት እየወለድሽ ሀገር የምታበላሽ የምታቆሽሽ እንደሆነ እያንቀጠቀጠኝ ነው። አንቺ ልጅ ወግጅልኝ ወደዛ። እንደው የሚሰማኝ የለም የሚረዳኝ የለ፣ እንደው ሀገር ተረካቢ የለ።